ሁላችንም የምናውቃት ቀዝቃዛዋና ለምለም አውሮፓ በአሁን ሰዓት በገሃነመ እሳት እየቀለጠች ትገኛለች። በአንድ ሳምንት ውስጥ ብቻ የታሪክ መዛግብትን ሁሉ ያፈራረሰው የባቡር ሀዲዶችን ያቀለጠውና ሰዎችን ለህልፈት እየዳረገ ያለው የዘንድሮ የሙቀት ማዕበል እውነተኛ ሳይንሳዊ ሚስጥር ምን ይሆን? በለንደንና በፓሪስ ጎዳናዎች ላይ ሰዎች በገዛ ቤታቸው መተንፈሻ አጥተዋል። ነገር ግን ሳይንቲስቶች አሁን የደረሱበት እውነተኛ ምክንያትና አህጉሪቱን የሚጠብቃት ቀጣዩ አስፈሪ ዕጣ ፈንታ ምን እንደሆነ ስትሰሙ ፍጹም ትደነግጣላችሁ። ለመሆኑ ይህ ታሪካዊ መቅለጥ መቼ ነው የሚያበቃው? እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ እና የደወል ምልክቷን እንድትጫኑ በአክብሮት እንጋብዛለን። ሰኔ 2026 መላውን ዓለም ያስደነገጠ የአውሮፓን አህጉር መኖሪያ ያጣበበ ታሪካዊ ክስተት። እኛ የምናውቃት ሁልጊዜም በቀዝቃዛ አየርና በለመለመ ተፈጥሮዋ የምንቀናባት አውሮፓ ዛሬ ግን ወደ እሳትነት ተቀይራለች። ፍጹም ባልተለመደ ሁኔታ በሚሊዮን የሚቆጠሩ አውሮፓውያን በገዛ ቤታቸው ውስጥ መተንፈሻ አጥተዋል። ዩናይትድ ኪንግደም፣ ፈረንሳይ፣ ስፔን፣ ጣሊያን፣ ስዊዘርላንድ እነዚህ ሀገራት በሙሉ በአንድ ወጥ ቀይ ማስጠንቀቂያ ውስጥ ይገኛሉ። በለንደን ጎዳናዎች ላይ ያለው የሙቀት መለኪያ 39 ዲግሪ ሴልሺየስ ሲያሳይ፣ በደቡባዊ ስፔን ደግሞ የሙቀት መጠኑ 44 እና 45 ዲግሪ ሴልሺየስ ደርሷል። ይህ ተራ የበጋ ወቅት ሙቀት አይደለም። ይህ ሰብአዊነትን፣ ኢኮኖሚንና የተፈጥሮ ሚዛንን እየፈተነ ያለ ታሪካዊ ቀውስ ነው። ባለፈው ሳምንት የዓለም የአየር ንብረት ድርጅት ታሪክ ሊረሳው የማይችለው መረጃ ይፋ አደረገ። በመላው አውሮፓ ከ350 ሚሊዮን በላይ ሰዎች ማለትም ከአህጉሪቱ ሕዝብ 2/3ኛው ከ30 ዲግሪ ሴልሺየስ በሆነ ከፍተኛ ሙቀት ውስጥ እየኖሩ ነው። ከዚህ ውስጥ 94 ሚሊዮኑ ደግሞ ከ35 ዲግሪ በላይ በሆነ ገዳይ ሙቀት ውስጥ ተቆልፎባቸዋል። እስኪ ሀገራትን አንድ በአንድ እንያቸው። ፈረንሳይ በታሪኳ አይታው የማታውቀውን ብሔራዊ የሙቀት አማካይ 29.3 ዲግሪ ሴልሺየስ አስመዝግባለች። ይህ በሀገሪቱ የሜትሮሎጂ ታሪክ ከፍተኛ ቁጥር ነው። በፒሶስ በተባለች የፈረንሳይ አካባቢ የሙቀት መለኪያው 44.3 ዲግሪ ሴልሺየስን ነክቷል። የሀገሪቱ ጠቅላይ ሚኒስትር ሴባስቲያን ሌኮርኑ ሳይቀሩ ሕዝቡን ለማስጠንቀቅ በየመገናኛ ብዙሃኑ ብቅ ለማለት ተገደዋል። ወደ ዩናይትድ ኪንግደም እንሻገር። ብሪታንያ በተለምዶ ዝናባማና ቀዝቃዛ አየር ጠባይ የምታስተናግድ ሀገር ናት። ነገር ግን በዚህ ሰኔ ወር የታሪክ መዛግብት ሁሉ ተቀደዱ። በስተ ምዕራብ የሙቀት መጠኑ 35.8 ዲግሪ ሴልሺየስ ደረሰ። ይህ ከ1976 ወዲህ የተመዘገበውን ከፍተኛ የሰኔ ወር ሙቀት ሙሉ በሙሉ የሰበረ ነው። የብሪታንያ የሜትሮሎጂ ቢሮ በታሪክ አልፎ አልፎ የሚመጣውን ቀይ የአየር ሁኔታ ማስጠንቀቂያ ለማወጅ ተገዷል። ወደ ደቡብ ስፔን ስናመራ ደግሞ ነገሩ የባሰ አስፈሪ ይሆናል። በአንዳር ከተማ የሙቀት መጠኑ 45.1 ዲግሪ ሴልሺየስ ደርሷል። ይህ የመካከለኛው ምስራቅ በረሃዎችን የሚያስታውስ እንጂ ለአውሮፓ የተለመደ አየር አይደለም። ነገሩ በዚህ ብቻ አያበቃም። ሙቀቱ ወደ መካከለኛው አውሮፓም ተስፋፍቷል። ቤልጅየም፣ ስዊዘርላንድ፣ ጀርመን፣ ኦስትሪያ አልፎ ተርፎም እስከ ቡልጋሪያና ሮማንያ ያሉ ሀገራት በዚህ ሰኔ ወር ከወትሮው ከ3 እስከ 10 ዲግሪ ሴልሺየስ የላቀ የሙቀት ጭማሪ እያስተናገዱ ነው። የአየር ንብረት ተመራማሪዎች አንድ አስገራሚና አስፈሪ ነገር ይናገራሉ። የዘንድሮ ሙቀት ልዩ የሚያደርገው ከፍተኛ እርጥበት መጠን መኖሩ ነው። በአየር ውስጥ ያለው የውሃትነት ከፍተኛ በመሆኑ 35 ዲግሪ ሴልሺየስ የሆነው ሙቀት በሰውነታችን ላይ ሲሰማ እንደ 41 ዲግሪ ሴልሺየስ ሆኖ ነው። ይህ ማለት ሰውነታችን በላብ አማካኝነት ራሱን ማቀዝቀዝ አይችልም ማለት ነው። በተለይም ሌሊት ላይ አየሩ አስከፊ የሆነ ይመጣል። ለመሆኑ ለዚህ ታሪካዊ ቀውስ እውነተኛውና ሳይንሳዊ ምክንያት ምንድን ነው? ይህንን ጥያቄ ለመመለስ ወደ ከባቢ አየር ሳይንስና ጥልቅ ምርመራ ውስጥ መግባት ይኖርብናል። ሳይንቲስቶች የዘንድሮውን የአውሮፓ ሙቀት ያስከተሉ 3 ዋና ዋና ምክንያቶች ያስቀምጣሉ። የመጀመሪያውና ቀጥተኛው ምክንያት ሂት ዶም ወይም የሙቀት ጉልላት የሚባለው የተፈጥሮ ክስተት ነው። የሂት ዶምን ምንነት በምሳሌ እንየው። ምግብ የምንቀቅልበት ድስት በክዳን ስንከድነው እንፋሎቱና ሙቀቱ በውስጡ ታፍኖ ይኖራል። በትክክል በአውሮፓ ላይ የሆነ ያለው ይሄው ነው። በከባቢ አየር የላይኛው ክፍል ላይ በጣም ጠንካራ የሆነ ከፍተኛ ግፊት ተፈጠረ። ይህ ከፍተኛ ግፊት
ከሰሜን አፍሪካና ከሰሃራ በረሃ የመጣውን እጅግ በጣም ሞቃት አየር ወደ አውሮፓ ካስገባ በኋላ እንደ ድስት ክዳን በላዩ ላይ ይደፋበታል። አየሩ ከላይ ወደ ታች በሚጫንበት ጊዜ ይጨመቃል። ሲጨመቅ ደግሞ ግፊቱና ሙቀቱ በከፍተኛ ደረጃ ይጨምራል። ልክ በሳይክል ፖምፕ አየር ስንሞላ ፖምፑ እንደሚሞቀው ማለት ነው። ይህ የሙቀት ጉልላት ደመና እንዳይፈጠር ስለሚከላከል የፀሐይ ብርሃን በቀጥታ መሬቱን ቀን ከቀን እንዲያስበላው ያደርጋል። ሁለተኛው ምክንያት የጄት ስትሪም መዛባት ነው። ጄት ስትሪም በከፍተኛ ከባቢ አየር ውስጥ በጣም በፍጥነት የሚጓዝ በምድር ዙሪያ ያለ የአየር ሞገድ ወይም ንፋስ ነው። ይህ ንፋስ አብዛኛውን ጊዜ ቀዝቃዛውንና ሞቃቱን አየር የመመጠን ሥራ ይሠራል። ነገር ግን በአሁኑ ወቅት ይህ ጄት ስትሪም ሞገድ ወደ ሰሜን አቅጣጫ ተጠማዟል። ይህ መጣመም ደግሞ የሙቀት ጉልላቱ በአንድ ቦታ ላይ ለቀናት አልፎ ተርፎም ለሳምንታት ተንቀሳቃሽ ሳይሆን እንዲረጋ ያደርገዋል። ሞቃቱ አየርም የሚሄድበት አቶ አውሮፓ ላይ ተቀምጧል። ነገር ግን ዋናውና ከሁሉም በላይ ያለው ትልቁ ምክንያት ምንድን ነው? የሳይንስ ሊቃውንት ያለምንም ጥርጥር የሚናገሩት አንድ እውነት አለ። የሰው ልጅ የፈጠረው የአየር ንብረት መለዋወጥ። ለንደን በሚገኘው ኢምፔሪያል ኮሌጅ የአየር ንብረት ሳይንስ ፕሮፌሰር የሆኑት ፍሬድሪክ ኦቶ እንደሚሉት ይህ የአውሮፓ ሙቀት የአየር ንብረት ለውጥ የጣት አሻራ በግልጽ ያረፈበት ክስተት ነው። የሰው ልጅ በፋብሪካዎችና ነዳጅ አማካኝነት ወደ ከባቢ አየር የሚለቀው የግሪን ሃውስ ጋዝ ምድርን እንደ ብርድ ልብስ ጠቅልሏታል። አውሮፓ ከየትኛውም አህጉር በላይ በፈጣን ሁኔታ እየሞቀች ያለች አህጉር ናት። በኢንዱስትሪ አብዮት መጀመሪያ ላይ ከነበረው የሙቀት መጠን አሁን አውሮፓ በ2 ዲግሪ ሴልሺየስ በልጣለች። የዓለም ሙቀት መጨመር ለዚህ አስፈሪ ማዕበል የመፈንጠሪያ ሰሌዳ ሆኖታል። እዚህ ላይ አንድ መሰረታዊ ጥያቄ ይነሳል። አውሮፓ ከዚህ በፊት እንዲህ አይነት የሙቀት ማዕበል አስተናግዳ ታውቅ ይሆን ወይንስ ይህ የተለመደ የበጋ ዑደት አካል ነው? ምላሹ ግልጽ ነው። አውሮፓ ከዚህ ቀደም የሙቀት ማዕበል አይታ ታውቃለች። ነገር ግን የዘንድሮውን ክስተት የታሪክ መዛግብት ሁሉ የሰባበረና ሙሉ በሙሉ የተለየ ነው። የአውሮፓውያንን የታሪክ ማህደር ስንመረምር 2 ትልልቅ ዓመታትን እናገኛለን። የመጀመሪያው የጎርጎሮሳውያኑ 1976 ነው። በዚያን ጊዜ በተለይ ዩናይትድ ኪንግደም ከፍተኛ የሙቀት ማዕበልና የውሃ እጥረት አስተናግዳ ነበር። በሳውዛምፕተን ከተማ የሙቀት መጠኑ 35.6 ዲግሪ ሴልሺየስ ደርሶ ለ10 ዓመታት የሰኔ ወር ከፍተኛ ክብረ ወሰን ሆኖ ቆይቷል። ነገር ግን የዘንድሮው የ2026 ሙቀት ያንን የ50 ዓመት ታሪክ በጥቂት ቀናት ውስጥ ሰባብሮ ጥሎታል። ሁለተኛውና እጅግ አስከፊው ክስተት የተመዘገበው በ2003 ነበር። በዚያን ዓመት በነገሰው የሙቀት ማዕበል በመላው አውሮፓ ከ70 ሺህ በላይ ሰዎች ሕይወታቸውን አጥተዋል። በተለይ በፈረንሳይ ውስጥ ያሉ አረጋውያን በቤታቸው ውስጥ በሙቀት ተገርፈው አልቀዋል። በ2019 ዓ.ም በተመሳሳይ ከፍተኛ ሙቀት ተመዝግቧል። ታዲያ የዘንድሮውን የ2026 የሙቀት ማዕበል ከዚህ ሁሉ ምን ይለየዋል? ቀደም ባሉት ዘመናት እንደ 2003 አይነት ከባድ የሙቀት ማዕበሎች የሚከሰቱት በበጋው ማብቂያ ሐምሌና ነሐሴ ወራት ነበር። አሁን ግን በአውሮፓውያን አቆጣጠር ሰኔ ወር ሳይገባ በግንቦት ወር አጋማሽ ላይ ነው የመጀመሪያው ማዕበል አውሮፓን የመታት። ኦስትሪያ በግንቦት ወር ብቻ 8 የታሪክ ከፍተኛ የሙቀት ቀናትን አሳልፋለች። ሳይንቲስቶች እንደሚሉት በፊት በየ100 ዓመቱ አንዴ ወይም በየ50 ዓመቱ አንዴ የሚከሰቱ እነዚህ ከባድ የሙቀት ማዕበሎች አሁን ግን በየ2 እና 3 ዓመቱ አንዴ እየተከሰቱ ነው። የሙቀት መጠኑ መነሻው ወደ ላይ ከፍ ብሏል። በአጭሩ ድሮ የማይቻሉና አስገራሚ የሚባሉ የሙቀት መጠኖች ዛሬ በአውሮፓ አዲሱ የተለመደ ክስተት እየሆነ መጥቷል። ይህ የሙቀት ማዕበል ቁጥርና ሳይንስ ብቻ አይደለም። በሰዎች ሕይወት፣ በሀገር ኢኮኖሚና በተፈጥሮ ላይ ያደረሰ ያለው ተጽዕኖ ከፍተኛና የሚታይ ነው። እስካሁን ባለው መረጃ በመቶዎች የሚቆጠሩ ሰዎች ቀጥታ በሙቀት ስትሮክ ሕይወታቸውን አጥተዋል። በስፔን የ68 ዓመትና የ90 ዓመት አዛውንቶች በሙቀት ተገርፈው መሞታቸው ተረጋግጧል። ነገር ግን ሌላው ያልተጠበቀ አደጋ የመስጠም አደጋ ነው። በአውሮፓ ያሉ አብዛኞቹ ቤቶች የቤት ውስጥ አየር ማቀዝቀዣ የላቸውም። ሕዝቡ ሙቀቱን መቋቋም ሲያቅተው ወደ አልተጠበቁ ወንዞች፣ ቦዮችና ባህሮች እየዘለሉ ገብተዋል። በፈረንሳይ ብቻ በዚህ ሳምንት ከ40 በላይ ሰዎች በውሃ ውስጥ ሰጥመው ሞተዋል። ከእነዚህ ውስጥ አብዛኞቹ ወጣቶች ናቸው። የፈረንሳይ መንግሥት ክስተቱን አስፈሪ መቅሰፍት ሲል ጠርቶታል። በፈረንሳይ 2 ሕፃናት በሙቀት በጋለ መኪና ውስጥ ተዘግቶባቸው ሕይወታቸው ማለፉ ደግሞ የክስተቱን አሰቃቂነት ያሳያል። ይህ ሙቀት አውሮፓውያንን ከዕለት ተዕለት ሕይወታቸው አስወጥቷቸዋል። በፈረንሳይ ከ840 በላይ ትምህርት ቤቶች ሙሉ በሙሉ ተዘግተዋል። በሺዎች የሚቆጠሩ ደግሞ ትምህርት ሰዓታቸውን አሳጥረዋል። በዩናይትድ ኪንግደም እና በዌልስ ከ1000 በላይ ትምህርት ቤቶች ተዘግተዋል።
የፓሪስ ከተማ አስተዳደር የህዝብ መናፈሻዎችንና ዋና ዋና መዋኛ ቦታዎችን ሌሊቱን ሙሉ ክፍት እንዲሆኑ ወስኗል። የኤፍል ታወር እና የሌቨር ሙዚየም የጉብኝት ሰዓታቸውን ለመቀነስ ተገደዋል። የአውሮፓ መሠረተ ልማት ለዚህ አይነት ሙቀት የተገነባ አይደለም። በፈረንሳይ ከ68,000 በላይ አባወራዎች የኤሌክትሪክ መቋረጥ አጋጥሟቸዋል። ምክንያቱም ሰዎች ማቀዝቀዣዎችን በከፍተኛ ሁኔታ ሲጠቀሙ የኤሌክትሪክ መስመሮች ሙቀቱን መሸከም አቅቷቸው ተቃጥለዋል። በብሪታንያ የባቡር ሀዲዶች በሙቀት ምክንያት በመጠማዘዛቸው የተነሳ በርካታ የባቡር ጉዞዎች ተሰርዘዋል ወይም እንዲቀንሱ ተደርጓል። በጣሊያንና በሮማንያ የግንባታ ሰራተኞችና የዕቃ አቅራቢዎች በሙቀቱ ምክንያት ከቀኑ 6:30 እስከ 10 ሰዓት ባለው ጊዜ ውስጥ ሥራ እንዲያቆሙ ተደርገዋል። ይህ ታሪካዊ መቅለጥ መቼ ነው የሚያበቃው? አውሮፓውያን መቼ ነው ትንፋሽ የሚያገኙት? የአየር ሁኔታ ትንበያና የዓለም ሜትሮሎጂ ድርጅት መረጃዎችን ስንመለከት ምላሹ የሚያስደስት አይደለም። የጀርመን ብሔራዊ የአየር ሁኔታ አገልግሎት ባወጣው የቅርብ ጊዜ የሳተላይት መረጃ መሠረት ይህ የሙቀት ጉልላት በሚቀጥሉት 2 ሳምንታት ውስጥም ቢሆን ሙሉ በሙሉ አይጠፋም። ይልቁኑ አቅጣጫውን እየቀየረ ይሄዳል። አሁን በምዕራብ አውሮፓ በፈረንሳይና ብሪታንያ ላይ ያለው ከፍተኛ ግፊት ቀስ በቀስ ወደ ሰሜን፣ ማዕከላዊና ደቡብ ምስራቅ አውሮፓ ይሸጋገራል። ይህ ማለት እንደ ጣሊያን፣ ግሪክ፣ ቡልጋሪያ፣ ክሮሺያና ሰርቢያ ያሉ ሀገራት በሚቀጥሉት ሳምንታት የሙቀቱ ዋና ሰለባ ይሆናሉ ማለት ነው። ይሁን እንጂ በተወሰኑ የምዕራብ አውሮፓ አካባቢዎች ከሳምንቱ መጨረሻ በኋላ መጠነኛ የሙቀት መቀነስ ሊታይ እንደሚችል ፍንጮች አሉ። ነገር ግን ሳይንቲስቶች ሌላ ከባድ ማስጠንቀቂያ ይሰጣሉ። ይህ የሙቀት ማዕበል ሲሰበር ከፍተኛ የአየር ግፊት መለዋወጥ ስለሚፈጠር ከባድ የሆኑ ነጎድጓዳማ ዝናቦች፣ የበረዶ ጋጋታዎችና ድንገተኛ የጎርፍ አደጋዎች ሊከተሉ ይችላሉ። ይህ ማለት ከአንደኛው ከፍተኛ አደጋ ወደ ሌላኛው አደጋ መሸጋገር ማለት ነው። የሰኔ 2026 የአውሮፓ የሙቀት ማዕበል ተራ የአየር ሁኔታ ክስተት አይደለም። ይህ ለሰው ልጅ የተላከ በጣም አስቸኳይና የመጨረሻው ማስጠንቀቂያ ደውል ነው። ተፈላጊው ሚዛን ሲናጋ ተፈጥሮ ምን ያህል ጨካኝ ልትሆን እንደምትችል በተግባር እያሳየችን ትገኛለች። ይህ እጅግ በጣም የበረታ ሙቀት የሰው ልጅ በአየር ንብረት ቀውስ ላይ እየፈጸመ ላለው ስህተት የተሰጠ ጨካኝ ምላሽ ነው። ዛሬ አውሮፓ እየቀለጠች ትገኛለች። ነገ ደግሞ ሌላኛው አህጉር ሊሆን ይችላል። የነዳጅ አጠቃቀምን በአስቸኳይ ካልቀነስን፣ የአረንጓዴ ልማትን ካላስፋፋንና ተፈጥሮን ካልተንከባከብን መጪው ዘመን ከመኖሪያነት ይልቅ ወደ መቃብርነት የሚቀየርበት ጊዜ ሩቅ አይሆንም። አውሮፓ በዚህ የሰዓት ውስጥ አልፋ ትምህርት ትወስድ ይሆን? ወይስ የዓለም መሪዎች እንደተለመደው በስብሰባ አዳራሾች ውስጥ ቃል ከመግባት ባለፈ በተግባር ምንም ሳይሰሩ ይቀጥላሉ? ምላሹን ለቀጣዩ ጊዜ እንተዋለን። የተወደዳችሁ የቻናላችን ቤተሰቦች ስለተከታተላችሁን ከልብ እናመሰግናለን። የዛሬው ቪዲዮአችን ጠቃሚ መረጃ እንደሰጣችሁ ተስፋ እናደርጋለን። ቪዲዮውን ከወደዱት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በሚቀጥለው ቪዲዮ እስክንገናኝ ቸር ያቆየን።